ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ደህና ናችሁ ወይ? እንዴት አደራችሁ? እንዴትስ ዋላችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ትላንት እንግዲህ ቅመሟዬ ያላስለቀሰችው ሰው የለም እንግዲህና እኔ ራሱ ስራ መሆኑን እያወቅኩኝ ተነፋርቄ ነበርና ብቻ ግን ያው ስሜቱ ይጋባል። እንግዲህ ዝም ብላችሁ እንዲሁ የምትወዱት ሰው ምናምን እንኳን አልቅሶ አይደለም እንዲህ ተከፍቶ ራሱ ማየት አትፈልጉም አይደለ? እና እኔም ደግሞ ብሩኬም ሆነ ሀይሚዬ እንደዚህ እንኳን አይደለም ማልቀስ ይቀርና ደብሯቸው የሆነ ክፍት ብሏቸው ሳይ በጣም ነው የሚያሳዝኑኝ ማለት ነውና ይሄ ደግሞ የሁሉም የአብዛኛው የጨረቃ ፋሚሊ ስሜት ነው ብዬ አስባለሁኝና ትናንት እኔ ራሱ ስራ መሆኑን እያወቁ በጣም ነው አልቅሼ የነበረው ማለት ነውና አሁን ለጨረቃዎቻችን ትንሽዬ ግጥም እናንተንም የሚያረጋጋ ብዬ አስባለሁ። ብዙዎቻችሁ በጣም እያለቀሳችሁ በጣም ከባድ ስሜት ውስጥ እንዳላችሁ ይገባኛል እና ተረጋጉ ውዶቼ፣ ምንም ነገር የለም፣ ምንም አታስቡ። ሀይሚና ብሩኬ መቼም አይለያዩም እና ወደ ግጥሙ ልሄድና ከዛም በኋላ ወደ ሀሳብ ይሄዳለሁ ማለት ነው። ገጣሚዋ ደግሞ ሀያት ነች። እሺ እና በመጀመሪያ ለቅመሟዬ ነው። እሺ አንቺ ጀግና ብርቱ የሴቶች ተምሳሌት፣ ሁሉን አሸናፊ የፍቅር ባለቤት፣ ታይለንትሽ ብዙ ቀላል የማይባል ስራ ፍላጎትሽ ለሁሉም ይጋባል። በዝቅታ ዓለም ውስጥ የከፍታን ደሴት አሳይተሽናል። እናማ የዛሬው አበባ የነገዋ ፍሬ አላማዋን እንጂ ቦታ አትሰጥም ላሉ ቧልታ ወሬ። ስሚኝማ ውዴ ከልብሽ ውስጥ ያለው ጸባይ ሰናዩ፣ ገራገር ልብ ያለው ለሁሉም አዛኙ፣ ትልቁን ትንሹን ሁሉን አመስጋኙ፣ እሱ ያንቺ ንጉስ ብሩክ አለማየሁ፣ ሁሌም ካንቺ ጋ ነው በሙሉ ኮንፊደንስ ይሄው ብዬሻለሁ። ይህንን የምለው በዚች 4 አመት አብረን በመጣ ነው ፍቅርን በመኖር ስላሳየን ነው፣ በብዙ ተግባሮች ስለምናቀው ነው። እናማ የኔ ወድ ሀሳቤን ስዘጋ በ3 ቃላት ፊደል፣ በህይወታችን ውስጥ ትልቅ ቦታ ያለው ፍቅር ያሸንፋል ይላል ውዶቼ። እና ውድና የተከበራችሁ ቤተሰብ ማለት ነው፣ አታስቡ፣ አትጨነቁ። ኢንሻአላህ ሁሉም ነገር ተስተካክሎ በቅርብ ጊዜ ውስጥ በፍቅር ይመጡልናል። እና ውዶቼ የምነግራችሁ ነገር ምንድነው፣ እዚህ ጋር ስራ ነው ለኛ ትምህርት ብለው ያሰቡት ነገር ስለሆነ ነው ብዬ ስነግራችሁ እንዴት እንደዚህ ያለቀሰች ስራ ነው ተያለሽ ምናምን የሚል አለ። አይነው ረዳችኋለሁ ስሜታችሁ ምናምን እንደነገርኳችሁ እንደዛ ስታለቅስ ሁላችንም ከፍቶና ያልቅሰናል። ትላንት ያላለቀሰ ሰው የለም በእውነቱ ማለት ነው። ግን ደግሞ ምንድነው ውዶቼ ማወቅ ያለባችሁ ነገር ምንድነው፣ እንዴት ነው እናንተ ስታስቡት አሁን የራሳችሁን ፐርሰናል ህይወት ሁሉም ሰው እየወጣ ቢዝነስ ሲሰራበት አስባችሁታል? አሁን ይሄን ሀይሚዬና ብሩኬ ከጀመሩ ጀምሮ በቃ ብዙ ሰው ነው አይደል በእነሱ እንትን የሚሰራው በእነሱ አይዲያ የሚሰራው። ያንም እየወጣ ርዕሱን ታብሌኑን ካያችሁ ብሩክን አግኝቼው አነጋገርኩት፣ ሀይሚ ቆረጠች፣ ወሰነች፣ እከሌ እሱን አስጠነቀቀው ምናምን ብዙ አይነት ርዕስ ይዘው ነው የሚመጡት አይደለ? ከዛ ይመጡና በእነሱ አይዲያ ይሰራሉ። ይሄ ቢዝነስ ስለሆነ ነው፣ ይሄ ስራ ስለሆነ ነው። እነሱም ስራ እንደሆነ ስላወቁ ነው የሚሰሩበት። ገባችሁ አይደለ? የስራ እድል ተሰጥቷቸው ተፈቅዶላቸው በእነሱ ስም እየሰሩ ያሉት ስራ ስለሆነ ነው ውዶቼ። ፐርሰናል ህይወት ቢኖር የራሳቸው የግል ህይወት ቢሆን ኑሮ እንደዚህ ማንም እየወጣ በእነሱ እንትን ሊሰራ አይችልም። ሲቀጥልም ደግሞ ወደ ሚዲያ ማምጣት አይጠበቅባቸውም። ገባችሁ አይደል? ግን ደግሞ ሀይሚዬ እዚህ ጋር እያለቀሰች ምናምን ትናንት እንዳልኳችሁ ሀይሚዬ በተፈጥሮ እንባው ቅርብ የሆነ ሰው አለ እና በትንሽ በትልቁ ቶሎ የሚከፋችሁ አይነት ሰዎች፣ እንባችሁ ቅርብ የሆናችሁ ሰዎች፣ የትወና ብቃት ኑሯችሁ ስራ ላይ ከሆናችሁ ምናምን እንደዚህ አይነት ካራክተር ተቀብላችሁ በምትሰሩ ሰዓት ሆናችሁ ስለምትሰሩ እንባችሁ ይመጣል። ገባችሁ አይደለ? እና አንዳንዴ ደግሞ ቅመም እያሆን ብዙ ጊዜ ሆደ ባሻ ነች ምናምን አንዳንድ ሰው ደግሞ ብዙ ነገር እንዳሳለፈ ሰው ምናምን ደግሞ ቅመምዬም ከዛ መሀል አንዷ ነች እና ጠንካራ ጀግና ነች። ብዙ ነገሮችን አሳልፋ የመጣች ልጅ ነች አይደለ? እየተነገረን የመጣ ነው ያን ነገር ነው። ስለዚህ ከዛም አንጻር ነው እንባዋ ቅርብ ስለሆነ ምናምን ነው። ገባችሁ አይደለና እስከ ዛሬ ድረስ ደግሞ ያው አብዛኛው ሰው ድራማ ነው ምናምን ነገር እያለ ብዙ ጊዜ እንደ በፊቱ መደንገጥ ምናምን ትቷል። አብዛኛው ሰው ካለፈው ተምሯልና አሁን ላይ ደግሞ ሄደች ምናምን ሲባል ብዙ ሰው እውነት አልመሰለው ምናምን፣ ግማሽ የተወሰነ ሰው ብቻ ነበረ ሲያለቃቅስ ምናምን የነበረውና ከዛም አንጻር ነገሩን ስራውን ጠንከር ለማድረግ ያክል
የተሰራ ስራ ነው እንጂ በፍጹም ቅመምዬ ብቻዋን ሰው ሀገር ሂዳ አይደለም። በፍጹም እንዴ አስባችሁታል? ሲጀመር ማለት ነው ቀድሚያ እሺ ጨረሰች፣ ትኬት ምናምን ቆረጠች፣ ፍሪ ቪዛ በራሷ ቪዛ አሰርታ መጣች እንበል። ከመጣች በኋላ እዚህ ተቀባይም እኮ ያስፈልጋል አይደለ? ተቀባይም ያስፈልጋል። እዚህ ጋር መታ ደግሞ የሆነ እንትን የተከራየችበት ቢልዲንግ ላይ ምናምን ወይም ደግሞ መቼም ቪላ አትከራይ ቢልዲንግ ውስጥ ነው አይደለ የምትከራየው ቤት ምናምን። ሶ እዛ ውስጥ ስትከራይ ደግሞ ማንኛውም ቢልዲንግ ላይ ዋይፋይ አለ። ገባችሁ? ዋይፋይ አለ። ለዋይፋይ ደግሞ ሲም ካርድ አያስፈልገውም። ሲም ካርድ የሚያስፈልጋቸው ለመደዋወያ ምናምን አለ አይደለ? አንዳንድ አፕሊኬሽኖችንም ለማውረጃ ምናምን ለብዙ ነገሮች ሊጠቅም ይችላል። ግን ደግሞ ለጊዜው ዋይፋይ ካለ ብዙ ነገሮችን ከቨር ማድረግ ይቻላል በዋይፋይ ማለት ነው። ገባችሁና ቅመምዬ ግን ያው ዋይፋይ ምናምን ነገር እስካገኝ ድረስ አይነት ነገር ምናምን እያለች ነበር። እና እሱ ነገርም አለ። ሲጀምር ብቻዋንስ እንዴት ነው ብቻዋን መታ እሺ ከዛስ የሚለውን ነገርም ማሰብ አለባችሁና እንዴ ሁሉም ነገር ቀላል እኮ አይደለም ውዶችዬ፣ ቀላል አይደለም ሁሉ ነገር። ይሄ የተዘጋጀላችሁ ተቀባይ ኖሯችሁ ወይም ደግሞ ለስራ ጉዳይ መታችሁ ምናምን ቪዛ ተልኮላችሁ ምናምን ስትመጡ የምታርፉትም እዛ ቪዛ የላከላችሁ ሰው ጋር ነው ምናምን ችግር የለውም። ግን በራሳችሁ ቪዛ አሰርታችሁ ምናምን መታችሁ ከዛ ደግሞ አስባችሁታል ብቻዋን ቤት ተከራይታ ምናምን ከባድ ነው እኮ ውዶቼና ለሁሉም ነገር ሂደት አለው። እና ሲቀጥል ደግሞ ማሰብ ያለባችሁ ነገር ከምንም በላይ ውጭ ሀገርን ያክል ነገር ሀገር ለቃ ወደ ውጭ ሀገር ስትመጣ ምንም ቢሆን ጋሽዬን ሳትሰናበት ቤተሰቦቿን ሳትሰናበት ወንድሞቿን እንደው ተውትና እንበልና አሁን አብርሽና ኤፍሬም ይቅሩ። ግን ጋሽዬ እንኳን ቻው ሳይላት ቻው ሳትል ተጠልፋ በሄደችበት እንግዲህ በዛው ነው ሄዳለሁ ብላ የመጣችሁ አይደል እንዴ? እኛ ካሰብ ነው ማለት ነው። ስለዚህ ጋሽዬን ሳትሰናበት ቻው ሳትል በአካል አቅፋ ቻው ሳትለው ምናምን ሌላዎቹን እነ ቤኪን ወይም ደግሞ እነ ፍጼን ምናምን ተዋቸው እሺ፣ ሌሎቹን ማለት ነው። እንደው ቢያንስ እሺ ናቲ አውቶማቲቭ ነው ይሄ ወንድማቸው ጓደኛቸው፣ ይሄ በጣም የሚወዱት የሚያከብሩት የሚጣይ አባት ባለቤቱ ሁሉ አሉ ምናምን እነሱን ራሱ ቻው ሳትል ምናምን አላየናቸውም። እነሱንም አይደል እንዴ እነ ሀብ እነ መለኛው ምናምን ሁላ ዝም የሚሉ ይመስላችኋል? በዚህ ልክ በቃ እንደዚህ ይሄ ሁሉ ነገር ሲደረግ ዝም የሚሉ ይመስላችኋል? ሲቀጥል ኧረ ስንት ነገር አለው ውዶቼ። እና ትናንትና ደግሞ ማለት ነው ብሩኬ ቶሎ ነው ሼር ያደረገው የቅመምዬን ቻናል። በእርግጥ ብዙ ጊዜ ብሩኬ ቶሎ ሼር ያደርጋል ቅመምዬን እንትን በምትል ሰዓት ትንሽ የምትዘገየው ቅመሟ ነች። ግን ደግሞ ትናንትና በጣም ፈጥኗል። በጣም እንደተለቀቀ ትንሽ እንዳየሁት ምናምን ከዛም በኋላ ነው ቶሎ ብሎ ሼር ያደረገው ብሩኬ ማለት ነው። እሺ እሱን ታውትና ሲቀጥል ደግሞ ማለት ነው ጥንቸሎቹ ከነናቲ ቤት ናቸው። ስቶሪ ላይ አድርጋ ባለቤቱ ምናምን አይቸው ቲክቶክ ላይ ብዙዎቻችሁ አይታችሁታል። እና ስቶሪ ላይ አድርጋለች እና ጥንቸሎቹ ከነሱ ጋር ናቸው ያሉት ማለት ነው። ያ ማለት ብሩኬ የለም እንጂ ብሩኬ ካለ ጥንቸሎቹን እነሱ ጋር ማስቀመጥ አይጠበቅባቸውም። እና ይሄን ሁሉ መለፈልፈው ለምንድነው? እንደው እንደዚህ እንኳን ብዬ ስናገር ቢያንስ እናንተ ተረጋጋላችሁ በሚለው ነው። ማለት ሁሉን ነገር ማውራት እኮ አስፈላጊ አይደለም። ገባችሁ? ምክንያቱም እነሱም እየሰሩ ያሉት ስራ እስከሆነ ድረስ እኔ ይሄ ነው እያልኩኝ ሁሉን ነገር ማውራት አይጠበቅብኝም። ግን ደግሞ በቃ እዚህ እንኳን እኔም እየለፈልኩ ሌሎች እህቶቼ እየተናገሩ ምናምን እንኳን ማለት ነው እማትረጋጉ ልጆች አላችሁ። በቃ ምግባችሁን ሁሉ አልበላንም አልጠጣንም ምናምን እያላችሁ ሁሉ የምታለቅሱ እንቅልፍ የማይወስዳችሁ ሰዎች አላችሁ ምናምን። ለእናንተ ነው በቃ ቢያንስ ተወሰነ እንኳን ልትረጋጉ ትችላላችሁ በሚል እንጂ ይህን ሁሉ ራሱ ማውራት አይጠበቅብኝም። ግን በቃ ቢያንስ እንኳን ትረዳላችሁ ወይም ደግሞ ቆም ብላችሁ ታስባላችሁና ራሳችሁን ትጠብቃላችሁ በሚል ነው ውዶቼ። ሰው ሀገር ላይ ናችሁ ያላችሁት፣ ራሳችሁን ጠብቁ። ሀይሚዬ የመተወን ታይለንትና ችሎታ ስላላት ነው። ከዚህ በፊትም አብርሽ ቤት አይታችኋል። በጣም ነው ፊቷ በርበሬ እስከሚመስል ነበረ ያለቀሰችው ማለት ነው። ድሮ ታስታውሱ ከሆነ ከዚህ በፊትም አይታችኋል። እና እያንዳንዱን ነገር ለኛ ግን ትምህርት አለው እኮ መጥፎ ጎኑን ብቻ ማየት ሳይሆን ብዙ ትምህርት ሰጪዎች ነገሮች አሉ። በቃ በችኮላ ምንም ነገር ማድረግ እንደሌለብን፣ ሶስተኛ ወገን ጣልቃ መግባት እንደሌለበት፣ የሰው ወሬ መስማት እንደሌለብን ብዙ ነገሮች ገባችሁ አይደለ? እና ክብር በቃ ከፍቅር ደግሞ ክብር መቅደም እንዳለበት ምናምን
ሴቷም ወንዱን ፍቅረኛዋን ወይም ባለቤቷን ማክበር መቻል አለባት። ወንዱም ደግሞ ፍቅረኛውን ማክበር መቻል እንዳለበት ሁለታቸውም ተከባብረው ምናምን ነው። ገባችሁ? ያለ ክብር ምንም ነገር ነው። ሁሉም ሰው ያከብራል፣ ይከበራል እንጂ አንዱ አክብሮ አንዱ ሳያከብር የሚኖር ህይወት የለም። ወንድ ስለሆነ ብቻ መከበር አለበት፣ ሴት ስለሆነች ብቻ መከበር አለባት የሚባል ታሪክ የለም። ብዙዎቻችሁ ሰማለሁኝ። እሷ እኮ ሴት ነች መከበር አለባት፣ እሱ እኮ ወንድ ነው መከበር አለበት። ያ አይደለም። አይ ነው ይሄ ታወቀ ነው። ግን በጾታ ሳይሆን ስታከብረው ያከብራታል፣ ሲያከብራት ደግሞ ታከብረዋለች። ፍቅር ላይ እኩል ስሜት ቢሆን ይመረጣል። እና ደግሞ መቻቻል የሚባል ነገር አለ፣ አይቶ ማለፍ የሚባል ነገር አለ። ይቅርታ ልብ ሊኖራቸው ይገባል። እነዚህ ሁሉ ነገሮች ሲኖሩ ነው ፍቅር ዘለቄታ የሚኖረው። ወይም ደግሞ በቃ አብራችሁ ወልዳችሁ ከብዳችሁ መኖር የምትችሉት እነዚህ ሁሉ ነገሮችን ሲኖሩ ነው። ገባችሁ አይደለ? መቻቻል የሚባል ነገር አለ። ሰው ሁሉም ፍጹም አይደለም። ወንዱም ያጠፋል፣ ሴቱም ያጠፋል። ሲያጠፋ በይቅርታ ወይም ደግሞ በንግግር መፍታት መቻል። ገባችሁ? የይቅርታ ልብ ሊኖረን ይገባል። ፍቅር ይቅር ባይ ነው ምናምን። ገባችሁ? እና የልጁን ወይም ደግሞ የልጅቷን ባህሪ ካወቃችሁ ደግሞ አንዳንድ ነገሮች አይታችሁ የምታልፉት ነገር አለ። አንዳንድ ነገሮች ደግሞ በንግግር የሚስተካከሉ ወይም ደግሞ በቃ ቀስ በቀስ በሂደት የሚስተካከሉ። አንዳንዴ በተፈጥሮ የተሰጠን ነገር በሂደት ነው ልናስተካክሉ የምንችለው፣ በአንድ አይስተካከልም። ገባችሁ አይደለም? በፍቅር ውስጥ ሆናችሁ እነዛን ነገሮች ማስተካከል መቻል አለባችሁ። ብዙ ነገሮችን እንማርበታለን። ያው እኛ ሰዎች ስንባል የእነሱንም አብዛኛውን ፍቅራቸውን ምናምን ደስታቸውን ስለምንፈልግ እነሱ ምን ድል ሊያስተላልፉ ነው ወይም ደግሞ ምን ፈልገው ነው እንደዚህ ነገር የሚያደርጉት ምናምን ብለን ቆም ብለን አናስብም። ብዙ ጊዜ ነገር ይቀድመናል። በቃ ሰውን ለመጣል ወይም ደግሞ ስድብ፣ ፎቶ መዘቅዘቅ ምናምን ይሄ ነው በቃና ከዚህ ነገር ወጥተን ግን ሁሉንም ነገር ቆም ብለን ካሰብነው ትምህርት መውሰድ ያለብንን ነገር መውሰድ፣ ካልሆነ ደግሞ በትዕግስት ነገሮችን መጠበቅን የመሰለ ነገር የለም ውዶችዬና ምንም አታስቡ፣ አትጨነቁ። ሁሉም ነገር ሰላም ይሆናል፣ ይስተካከላል። የምሬን ነውና ትዕግስት አድርጉ ውዶችዬና መልካም ቀን ይሁንላችሁ። ወይ